አይደለም ከንቅልፊ ለምን ከሞት አይሆንም ለምን ከሰርግ አይሆንም አንተን ማየት አያስቆጭ አያዩክ ማንጋት አያስቆጭ የኔ ሚሲ እንኳን አየውክ እንኳን ሳልተኛ እንኳን ሳልቀው እንኳን አየውክ በቃ አንተ ኖ ወርድ በቃ ኖ ወርድ ሃትሪክ ተደብቀ ካትሪክ የለም ተኝተናል ሲሉ ሃትሪክ ዘንድሮ ትደግመዋለክ በቃ ዘንድሮ ትደግመዋለክ ወንድም ትደግመዋለክ የኔ አባት እንበበልልኝ እስቲ እንበበልልኝ የኔ ጌታዬ ብቻህን እኮ ገጠምካቸው ብቻህን እኮ እንዱያችንን ማግብታት ቢሆን እኮ በቃ የኔ ጌታ ውሻዬ ውሽዬ ይብላይ ለተኛችሁ እኛ ሳየን አይተን ንጉሳችንን አስከብረን ጽድት ብለን አየን ይነጋል ይደርሳል የወርልድ ካፑ የምን ጊዜም ከፍተኛ ጎል አስቆጣሪ እንዲሁም የዚህ ቶርናመንት የመጀመሪያ ሃትሪክ መክፈቻ ሃትሪኩ የተሰራው በምን ተስኑት በኔጎት በሜሲ ነው እንግዲህ አሁን ደግሞ ምን ብላችሁ ልታስረዱኝ እንደምትሞክሩ እኔ አላቅም ሜሲ እድሜ ልኬን አይደለም 9 ሰዓት 10 ሰዓት እድሜ ልኬን ነው የምጠብቅህ እድሜ ልኬን ወይኔ ጉዴ በኢየሱስ ስም በጣም ቴንኪው የወርልድ ካፑ ከፍተኛ ጎል አስቆጣሪ በጣም ቆንጆ ሸምድዶኝ ለኔ ሜሲ የእግር ኳስ መታተኛ ብቻ አይደለም መንፈሳዊ መምህሬ ነው ማቴዎስ ወንጌል ቁጥር 23:12 እንደዚህ ይላል ነገር ግን ከናንተ የሚበልጠው አገልጋይ ይሁናችሁ ራሱን ከፍ የሚያደርገው ሁሉ ይዋረዳልና ራሱን ዝቅ የሚያደርገው ሁሉ ይከብራልና ይላል የእግዚአብሔር ቃል ሊዮኔል ሜሲ ሃትሪክ ሰርቶ የወጣ ታላቅ ተጫዋች ነው ለአርጀንቲና ብቻ ሳይሆን የዓለምን ክብር የእግር ኳስን ክብር ሁሉ የያዘ የእግር ኳስ ንጉስ ነው ይሄን ያክል ተጫዋች ተቀይሮ ወጥቶ መቀመጫ ቦታ ሲያጣ ቤንች ላይ ያሉት ልጆች ይነሱልታል ታዳጊው ትንሽ ልጆች ሲነሱ ቁጭ ባሉ ምን አይነት ትህትና ነው ቁጭ ባሉ ብሎ እሱ ሳር ላይ ተቀመጠ ምን አይነት ትህትና ነው ምን አይነት አምብልነስ ነው ይሄ መንፈሳዊ አስተማሪ አይሆንም አስተምር መንፈሳዊነት ምን አይነት ተጫዋች ነው ሊዮ ምን አይነት ሃትሪክ አይ ሚደለም እንዴ የሚቋርጠው እንዴ ምን አይነት ጎን ነው ደግሞ የሚገባው ምን አይነት ሰው ነው አጥልሽ ምትባል አንተ ያረቱ ተፋተኛ ለንዶንዶ በፈጠረ ምን አይነት ምርኩ ሰው ነው ግን በምንድን ነው የሚቆመው አረቁት አሁን ማጥቀመሰጥ እኮ በቃ ቺና ለማዋጫ ጣፋጨችው እኮ በቃ ጣመችው እኮ በቃ ድገመኝ ነው አሁን እኮ በቃ ጣመኝ ድገመኝ ነው በፈጣሪ ስም እንዴ ባጠቅሽ በጎሉ ልትገባ ተፋታኛ አንተ ሰውዬ በእናትህ እሺ ዋነ ብድደው ይሄ እኔ ቆይ መቼ ነው ብታረጀው ሰው ቢያረጋው ነገር እንዴት ነው በትክክል መቼ ነው ብታረገው ይውት ኬት መጥቶ እንዳገባ ይሄንን ይሄ አሁን እኔ እኮ በቃ እኔ ቃል እኮ ነው ይልኝ ይዘለ ፈረንሳይ ብላ ብትላል እንዴ ፈረንሳይ አርጀንቲናን ስላልገጠመች ነው ገባ ድጋሜ ቀጭ የምታረጋት ራሷ አርጀንቲና ነች ነው ለኔ ደግሞ ገባ አይደል ማን በቃ ይሶዬ ሮቦት ነው እንጂ ሰውማ አይደለም እኔ አረ እኔ ምኬት ነው እስኪ አሁን አረ በክርስቲያኖ ሮናልዶ የተያዘውን ሪካርድ ሊዮኔል ሜሲ ወስዶታል በዓለም ዋንጫ ላይ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሮናልዶ ነበረ በ33 አመቱ ሊዮኔል አንድሬስ ሜሲ እንግዲህ ከሱ ከፍ በማለት በ38 አመቱ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሆኗል ብቻ አይደለም በዓለም ዋንጫ ታሪክ ከፍተኛው ጎል አስቆጣሪ ሊዮኔል ሜሲ ሆኗል በእድሜ ትንሹ ለሀገሩ ግብ ያስቆጠረ እንዲሁም ደግሞ በእድሜው ትልቁ ለሀገሩ ግብ ያስቆጠረው ተጫዋች ሊዮኔል አንድሬስ ሜሲ ሆኗል መቼም የማታሳፍረን ሁልጊዜም ቢሆን እግር ኳስ ባንተ ስር እንዳለች የምታሳየን ንጉሰ ነገስት ዘእግር ኳስ ሊዮኔል አንድሬስ ሜሲ ኩቺቲኒ ቃል የለኝም እናቴ ትሙት እንዲህ አይነት ሌሊት አሜሪካ 10 ሰዓት አይደለም ማለት ነው ቀትር ሴጣን ልጁን በሚቀምልበት 8 ሰዓት 9 ሰዓት አያዋለው ምክንያቱም
የሚያሳፍረኝ ንጉስ አይደለም ያለኝ አባቴ እንቅልፌ ጠፋ። ለማንኛውም የሚገርም የመክፈቻ ጨዋታ አድርጓል ሊዮኔል ሜሲ። አርጀንቲናንስ ኮንግራ። ይህ ሰውዬ በጣም ባለጌ ሰው ነው ከምታስቡት በላይ ማለት ነው። በዚህ ሳምንት ነው እንግዲህ የሚሉት ሲያጡ የእሱን የዓለም ዋንጫ ኬሪየር ማለት ነው የሚሉት ሲያጡ ሃትሪክ እኮ ሰርቶ አያውቅም ይሉት ነበረ ማለት ነው። በየሶሻል ሚዲያው ይሰማዋል መሰለኝ እኔ አላውቅም። ዛሬ መጥቶ ይኸው ሃትሪክ በቃ አፈል ሊያዘጋ ነው የሚመጣው። ከዚህ በላይ ብልግና የለም። በ39 ዓመቱ ሃትሪክ ሰርቶ እኮ አያውቅም ብለን ስትል ያለ ፔናልቲ ዊዛውት ፔናልቲ ሃትሪክ። ሌላ ደግሞ ምባፔ ይኸው ደረሰበት። ምባፔ 2 ጎል ካስቆጠረ በኋላ ከሜሲ እኩል ሆኖ ነበረ። ይኸው ምባፔ ደረሰበት የዓለም ዋንጫ ጎል ሲሉ 3 ጎል አስቆጥሮ ይኸው ከጀርመናዊ ክሎስ እኩል 16 ጎል በማስቆጠር የዓለም ዋንጫ ቶፕ ስኮረር ነው። 1 ጎል ነው ማስቆጠር የሚጠበቅበት። በጣም ባለጌ ሰውዬ። በጣም ግን ነገረኛ መሆኑ የምታውቁት ሃትሪክ ሰርቶ አያውቅም ሲሉት 2 ከቦክስ ውጭ ጽድት ያለ በተለይ የመጀመሪያው ኳስ እንዴት ነው የሚያምረው! 2 ከቦክስ ውጭ ከዛ ሰው ታፒን እንደዚህ ያሳምራል። ታፒኑን ጎል ተመልከቱት። ሁለተኛውን የራሱ ስራ ነው ተበላሸ፣ ግን መልሶ እድል ወደ እሱ አመጣት ኳሷን። ታፒን ሰው እንደዚህ ያሳምራል። በረኛው እንዴት እንደሸጠው ተመልከቱ። ሰርች አድርጉና ወደዛ ባለጌ ሁሉ ባለጌ ስዳደግ ባለጌ ሲውል ነው እንደዚህ። ኧረ 38 ዓመት ነው ፍታ በእናትህ እንዴ! ምን ይረጃል እኮ ሼም የለም። አንተ ሃትሪክ አልሰራም አንተ አላየኸውም አይደል? ከእንቅልፍ ስትነሳ ያየኸው በእርግጥ ብዙ ያየዋል። ከእንቅልፍ ስትነሳ ምንድን ነው የሚሰማህ? የሚገራረም 3 ጎል አግብቶ ሀገሩን ልታሸንፍ አድርጓት ገና ከመጀመሩ የመጀመሪያ ጨዋታቸውን ከማድረጋቸው የዓለም ዋንጫ ተበላላችሁ የሚል ተስፋ ሲሰጣቸው ምን አይነት ባለጌ ነው ያስብልም። አሁን 38 ዓመቱ እኮ ነው። እኔንም ቆንጅዬ ሳንቲም ሲያበለኝ 2 ጎል ታገባለች ብዬ ጭራሽ አሳልፈልኝ 3 አግብቶ ማለት ብቻዋን ቀርታኝ ነበር ሲያበለኝ ቴሌግራም ቻናል ላይ ፖስት አደርጓል። እሱን ተውት። አርጀንቲናን ተበላለች ብላችሁ ደፍራችሁ መናገር ትችላላችሁ። በነገራችን ሌላ ቡድንም ይባላል እንደ ቡድን በጣም ጠንካራ ናቸው። መከላከላቸው ያስጠላል። ከተከላከሉ ደግሞ ጨዋታውን ለማሸነፍ የሚገባውን ጎል እሱ ያገባላቸዋል። ስለዚህ የመብላት እድላቸው በጣም ሰፊ ነው። ፖርቹጋል እንደ ቡድን የመጫወት ትልቅ ስራ ይጠብቅሻል። ለክርስቲያኖ ሮናልዶ የመጫወት ትልቅ ስራ ይጠብቅሻል። ይህ ሰውዬ ግን ዝም ብሎ ባለጌ። እስኪ ከዛሬ ጨዋታ በኋላ የተመዘገቡ የሜሲ ቁጥሮችን እንመልከት። በ38 ዓመት ከ357 ቀን ሊዮኔል ሜሲ በእድሜ አንጋፋው ከአንድ በላይ በአንድ ጨዋታ ያስቆጠረ ተጫዋች ሆኗል። ሮጀር ሚላ ነበረ በ38 ዓመት ከ34 ቀን ግብ በማስቆጠር እንደዛ የነበረው የሱን አሻሽሏል። 16 ግብ በማስቆጠር ሚሮስላቭ ክሎሰን ተጋርቶታል። ኦል ታይም ቶፕ ወርልድ ካፕ ጎል ስኮረር ማን ነው? ሊዮኔል ሜሲ ነው ማለት ነው፣ አክቲቭ ፕሌየር ስለሆነ። እሺ ሊዮኔል ሜሲ 6 ኳስ ከሳጥን ውጪ በማስቆጠር ብቸኛው ተጫዋች ሆኗል። ከ1966 ኦፕታ መመዝገብ ከጀመረበት ጊዜ ጀምሮ ከቦክስ ውጪ 6 ኳስ አስቆጥሯል። 200ኛ ጨዋታውን ነው ዛሬ ማድረግ የቻለው። 120ኛ ግቡን ለአርጀንቲና አስቆጥሯል። ሊዮኔል ሜሲ ይለያል። ጨዋታው እስከሚጀምር እስከ 10 ሰዓት ጠብቀን ጨዋታውንም ተመልክተን እንደዚህ አንግተ ነው እንደዚህ አይነት ጨዋታ መመልከት ደስ ይላል። ይህንን ቪዲዮ በሜሲ ቁጥር 10 ጊዜ በደንብ ኮፒ ሊንክ አድርጉት። ሜሲ እንግዲህ በዛሬ ጨዋታ ላይ 3 ጎሎችን በማስቆጠር አርጀንቲና አልጄሪያን 3-0 በሆነ ውጤት ማሸነፍ ችላለች። አርጀንቲና 3 አልጄሪያ 0 ከምንል ሜሲ 3 አልጄሪያ 0 ማለት ይቀልናል። ምን አይነት እንቅስቃሴን ያስመለከተን ዛሬ ሊዮኔል ሜሲ በጣም የሚገርም እንቅስቃሴ ተመልክተናል። በጨዋታ ላይ እንግዲህ 6 ሙከራዎችን አድርጓል። 4 ኦን ታርጌት ሞክሯል። 3ቱ ደግሞ ጎል መሆን ችለዋል። ከዛ በተጨማሪም በአጠቃላይ በዓለም ዋንጫ 16 ጎሎችን በማስቆጠር ከጀርመኑ ከክሎስ ጋር ታሪክ መጋራትን ችሏል። ሜሲም ተቀይሮ ባይወጣ ኖሮ ከዚህ በላይ ጎሎችን ያስቆጥራል ብዬ አስባለሁኝ። ከጎሎቹ በተጨማሪም በአጠቃላይ በጣም የሚገርም እንቅስቃሴ አስመልክቶናል። ሊዮኔል ሜሲ የሚያስቆጠራቸው ጎሎች የጎሎቹ ጥራት እጅግ በጣም የሚገርም ነው። ምናልባትም እንግዲህ ሊዮኔል ሜሲ የመጨረሻው ዓለም ዋንጫ ሊሆን ይችላል። ስለዚህ ሁላችንም ኢንጆይ እናደርገዋለን። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። በቃ ሜሲ ሃትሪክ። እኔ ይሄ ሰው አይደለም ብዬ መቼ ነው የተናገርኩት? ቆየው ከሰማችሁኝ ከሰው ጋር ታጫውቱት። ሮቦት ከሰው ጋር ተጫውቶ አያውቅም ወንድሜ። በ38 ዓመቱ እንደ 18 ዓመት ነው የሚጫወተው ይሰው። ብቻውን እኮ ነው በቃ 3 ነጥቡም ጎሉም ሜሲ ነው እንዳለ ርዕሱ ማለት ነው። አልጄሪያ ከአርጀንቲና ተጫወቱ እንጂ ርዕሱ ሜሲ ብቻ ነው። ሜዳ ውስጥ የነበረው ሜሲ ብቻ ገባ። ፍሮም ኖዌር ያስቆጠራቸውን 3 ጎሎች ይኸው እስኪ እኔ ቃል እኮ የለም እኮ ይሄን ሰው ለመግለጽ እኮ ምን ልበለው? እንዴት አንድ ሰው 11 ሰው ይገጥማል? የኔ ወንድም እንዴት
እኔ በቃ ይኸውላችሁ እንደ ቲም አርጀንቲና የሚገርም ቲም ነው፣ ግን ሜሲ ደግሞ ሌላ ታሪክ ነው። ሌላ ፍጥረት ማለት አረ እንደኛማ ሰው አይደለም ይሄ ሰው። እንዲህ ወቅተን ምናምን መድማትና አለመድማቱን ማረጋገጥ አለብን በቃ እንዴ አሬ ታምር እኮ እግር ኳስ ራሱ ሳር ቅጠሉ ሜዳው መቀመጮቹ አፍ ቢኖራቸው ኖሮ ማለት ነው ስለ አንተ ታላቅነት ይመሰክሩ ነበር ማለት ነው። ኧረ በስመ አብ ሌሊቱን አሳበደው ነው በቃ ምላችሁ ማለት ነው። በቃ ዛሬ ገና የዓለም ዋንጫ ተጀመረ። እስካሁን ድረስ ምንም አይነት የዓለም ዋንጫ አልነበረም ማለት ነው። በቃ እሱ ሜዳውን ሲረግጥ የዓለም ዋንጫው በቃ ፍክት ብሎ ጀመረ ማለት ነው። ምን አይነት ተጫዋች ነው በ39 ዓመቱ እንደዚህ አይነት እንቅስቃሴ የሚያሳየው ማለት ነው። ሙሉ ቡድኑን እኮ ነው ተሸክሞ የወጣው ማለት ነው። ከዚህ በኋላ በእግር ኳስ ውስጥ እንግዲህ ከሜሲ ሌላ እንደ ሜሲ አይነት ተጫዋች መቼም አይፈጠርም፣ መቼም አይኖርም ማለት ነው። በቃ በሱን እንደሰትበት በሱ እንዘናበት። እሱ የምን ጊዜም አይደለም የፕላኔታችን ምርጡ እግር ኳስ ተጫዋች ነው።